ሰላምና ጤና በየላችሁበት ይሁን። የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን ሁለት ሰበር መረጃዎችን ወደ እናንተ ለማድረስ ተመልሻለሁ። የአቶ ጌታቸው ረዳ ፓርቲ በአወዛጋቢ ቦታዎች ላይ የተሰጠውን ውሳኔ ካልተስተካከለ በምርጫ እንደማይሳተፍ አስታውቋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ከዚህ ጉዳይ ላይ መግለጫ ወጥቷል። ሁለቱንም መረጃዎች ወደ እናንተ አደርሳለሁ። ቻናሉንም ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው ሳልፍ በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት በአወዛጋቢ ምርጫ ክልሎች ላይ በሰጠው ውሳኔ የማይስተካከል ከሆነ በምርጫ እንደማይሳተፍ አስታውቋል። በአማራና ትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ላይ ከሁለቱም ክልሎች ውጭ በሆኑ ሁኔታም በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ተከትሎም ስምረት ፓርቲ የተቃውሞ ደብዳቤ ጽፏል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራው ስምረት ፓርቲ ተቃውሞውን ለፌዴሬሽን ምክር ቤትና ለብሔራዊ ምርጫ ቦርድ ባሳወቀበት ደብዳቤ ውሳኔው ህገ መንግስታዊ ስርዓት አልበኝነት ሲል ተችቷል። ፓርቲው በአቶ ጌታቸው የተፈረመውና የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያሳለፈው ውሳኔ ደግሞ እንዲታይ በጠየቀበት ደብዳቤ በአወዛጋቢ ምርጫ ክልሎች ላይ የተላለፈው ውሳኔ ህገ መንግስታዊ ስርዓትን የሚንድ ተቋማትን ነጻነትን የሚደፈጥጥና በደፈጠናው ህገ መንግስታዊ ስርዓት አልበኝነት ነው ብሏል። አክሎም ይህ የፌዴሬሽን ምክር ቤት ውሳኔ ተቋሙ በሌለው ህገ መንግስታዊ ውክልና ላይ የተመሰረተ ነው በማለት የፌዴራል ስርዓት በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ብሏል። የወሰን ክርክር ህጋዊ መንገድ መፍትሄ ሳያገኝ ምርጫ በፌዴራል መንግስት ይፈጸም ማለት የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው በማለት ቦርዱ ተጠሪነቱ ለተወካዮች ምክር ቤት ሆኖ ሳለ ለፌዴሬሽን ምክር ቤት በፖለቲካ ፍላጎት ተገፍቶ በቦርዱ ስራ ጣልቃ መግባት ነው ሲል ወቅሷል። ስምረት ፓርቲ ይህ የፌዴሬሽን ምክር ቤት ውሳኔ ምርጫ ቦርድን የፖለቲካ መጠቀሚያ የሚያደርግ ከመሆኑም በላይ የምርጫውን ተአማኒነት አጠያያቂ ያደርገዋል በማለት ስጋቱን ገልጿል። በተጨማሪም የፌዴሬሽን ምክር ቤት ውሳኔና የምርጫ ቦርድ ድርጊት ስልጣንን አላግባብ መጠቀም ነው በማለት ውሳኔው በህግ ፊት ተቀባይነት የሌለውና የሚጸና ነው ብሏል። የፌዴሬሽን ምክር ቤትና ብሔራዊ ምርጫ ቦርድ በውሳኔው ላይ ማስተካከያ የማያደርጉ ከሆነ ዲሞክራሲያዊ ስምረት ትግራይ ፓርቲ በምርጫና በሌሎች መሰል ህገ መንግስታዊ ድርጊቶች ላይ እንደማይሳተፍ በደብዳቤው አሳውቋል። ብሔራዊ ምርጫ ቦርድ በፌዴሬሽን ምክር ቤት ውሳኔ መሰረት በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩ 5 የምርጫ ክልሎች ጉዳይ እስኪፈታ ለብቻቸው ምርጫ እንዲደረግ መወሰኑን አስታውቋል። እነዚህ በትግራይና በአማራ ክልል ይገባኛል ጥያቄ የተነሳባቸውና በሁለቱም ክልሎች ውጭ ሆነው በራሳቸው ምርጫ እንዲደረግባቸው የተወሰኑት የሁመራ፣ የአዲረመጽ፣ የኮሮማ አፍላ፣ ጠለምትና የራያ አላማጣ ምርጫ ክልሎች ናቸው። በእነዚህ 5 ምርጫ ክልሎች የሚገኙ መራጮች ድምጻቸውን የሚሰጡት ለህዝብ ተወካዮች ምክር ቤት እጩዎች ሲሆን የክልል ምክር ቤት ምርጫ አካባቢዎች ላይ የተነሳውን የይገባኛል ውዝግብ ህገ መንግስታዊ ውሳኔ ከተፈታ በኋላ እንደሚካሄድ የፌዴሬሽን ምክር ቤት ማሳወቁን ተከትሎ ነው ስምረት ፓርቲ የተቃውሞ ደብዳቤ ጻፉ። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤትን ውሳኔ ተቃውሟል። ድርጊቱ ህገ መንግስትን የሚጥስና የፕሪቶሪያን ስምምነት አደጋ ላይ የሚጥል ነው ሲል ማስጠንቅቋል። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ያስተላለፈው ውሳኔ በጽኑ ተቃውሟል። አስተዳደሩ ይህ እርምጃ ህገ መንግስታዊ የሚጥስና የፕሪቶሪያን የሰላም ስምምነት አደጋ ላይ የሚጥል ውሳኔ ነው ሲል አስጠንቅቋል። የጊዜ አስተዳደሩ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ የትግራይ ህዝብ ከሌሎች ጭቆና ከደረሰባቸው ህዝቦች ጋር በመሆን በመራራ ትግልና በከፍተኛ መስዋዕትነት የኢትዮጵያ ፌዴራላዊ ስርዓት ለመመስረት ግንባር ቀደም ሚና መጫወቱን አስታውሷል። ይህም ሁሉም ዜጎች በእኩልነት የሚያገለግል ህገ መንግስታዊ ስርዓትና አዲስ የፌዴራል ዲሞክራሲያዊ ስርዓት እንዲፈጠር ማድረጉን ገልጿል። ይሁን እንጂ ህገ መንግስቱ ላይ በተደጋጋሚ ጥሰቶች እየተፈጸመ መሆኑን የጠቀሰው አስተዳደሩ ህዝባችን ላይ ከተፈጸሙ ሊገለጹ የማይችሉ ግፎችና የዘር ማጥፋት ድርጊቶች ባሻገር አሁን ደግሞ ህገ መንግስቱም ሆነ የፕሪቶሪያ ስምምነት በግልጽ የሚጻረር አዲስ ውሳኔ ተላልፏል ሲል በዛሬው ዕለት መግለጫ ሰጥቷል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።